ሙልል ማለት አለበግዴታ እሱ እኮ ቡና። ሰላም ጋይስ እንዴት ናችሁ? ዛሬ ትንሽ ርቄባችኋለሁ መሰለኝ። ዛሬም ቴዲ ለምሳሌ ሊመጣ ነውና መብራት አልጠፋብኝ መሰላችሁ። እሳት አቀጣጥዬ እንግዲህ ማሞቅ ነው። ብዙም የምሰራው ነገር የለኝም። ትላንትና ስለሰራው ዶሮ ወጥ ለክትፎ ብቻ እዚህ ጋር ትንሽ ቅቤ አቅልጬ ክትፎ ለመስራት ነው። እና ዛሬ ምሳ ይመጣል። ታውቃላችሁ እሱ ሲመጣ ለምሳ እንዴት ደስ እንደሚለኝ ደግሼ ነው የምጠብቀው። ስለዚህ ዛሬም ሌላ ድግስ አለብኝ ነው የምላችሁ። ጾምም ቢገባም ስለሆነ እስኪ ፏፏ አድርጌ ልጠብቀው ብዬ ነው። ፀጉሬን ታጥቤ ነው የለቀኩት። ከዛ ልብሴን ቀይሬ ውጪ ላይ ምሳ እንደምንበላ እንዲሰማው አድርጌ ነው የምጠብቀው። እናንተ ደግሞ ከኔ ጋር ትቆያላችሁ ማለት ነው። እንግዲህ ሙያዬን ታውቁታላችሁ፣ የክትፎ ሙያዬን። አንዳንዴ እንደዚህ ውጪ ላይ መስራት ደስ ይላል፣ ንፋስ ላይ ቤቱም አይታፈንም። ፈላብኝ ደስ ነው የሚለው ነፋስ እየተቀበሉ ምግብ መስራት። ከዛ ክትፎዬ በቃ ቅቤው ቀልጦልኛል። ለቡና ቁርስ ትንንሽዬ እንደባለፈው አይነት ጥንንጥዬ ዶናት እንሰራለን። ብታዩ እሳት ማቀጣጠል አይሆንልኝም እና በስንት መከራ መሰላችሁ የተቀጣጠለልኝ። አራርፈ ተቀመጥ። ከዛ እዚች ጋር ጀምሬያታለሁ። ክብ ክብ እያረኩኝ ቡና ቁርስ እንሰራለን። እንደዚህ ትንንሽዬ እያረግን ባለፈው አሳይቻችሁ ነበረ። ሞከራችሁት? እስኪ ንገሩኝ። እኔ በጣም ወድጄው ልሞት። በቃ የዛን ቀን ብቻዬን ነው በልቼ የጨረስኩት። ይሄማ ልቀመጥ አለኝ እኮ። ያለ መብራት ግን በጣም ነው የሚከብደው ብታዩ። ከሰል ስንት ሰዓት እንደሚፈጅ እኔ በቃ ፍጥን ብሎ መስራት ስለለመድኩ ምንም ልግባባ አልቻልኩም ከከሰል ጋር። ቦምቦሊኖ ያያችሁት? ለጀምር መሰለኝ በቃ ቦምቦሊኖ መሸጥ። ቦምቦሊኖ ያያችሁት እንዴት እንደሚያምር ከለሩ ራሱ። እኛ ቤት በቃ ሱስ ነው የሆነብን። የጾምም የፍስክም አሰራር አለው። አሳያችኋለሁ ከፈለጋችሁ
አሁን ግን ጾም ሊገባ ስለሆነ ይሄ አሁን በወተትና በእንቁላል ምናምን ያቦካሁት። የጾሙ ግን በውሃ ብቻ ነው የሚሆነው፣ በውሃና በስኳር ብቻ። አይ እንደፈራሁት አይደለም እሳቱ ቀኑን ሙሉ ያውለኛል ብዬ ነበር። እንደውም ፈጣን ነው። ግን ትላንትና ዶሮዬን መስራት የጠቀመኝ እንጂ እንጃ ዶሮ በክሰል ይሰራል፣ ግን እኔ ሞራሉ ስለሌለኝ ነው እንጂ በቃ ስቶቭ ከለመዳችሁ ያበላሻችኋል። የቡና ቁርሴ ደረሰ። አሁን ወጤን ላሙቅና ምን የመሰለ ዶሮ እንደሰራው ብታዩ። ታያችሁ ይሆን? ክትፎዬን ደግሞ ላርጋት። እንዳይበስልብኝ አሁን ቄምን ብዬ ጨርሻለሁ ጋይስ። እዚህ ሰዓት ላይ ቡና ልጣድበትና ላቀራርብ። ወይ ቀምሳችንን እንዳቀራርብ። መጀመሪያ ግን ልብሴን ልቀይር። ቻርቼ ጨራረስኩኝ። እዩት ፊቴ ቀላ እሳቱ። አሁን ልብሴን ልቀይር እና የሆነ ውጪ ላይ እንዳለን እንዲሰማው ቀሚስ ለብሼ ነው ጠብቄ ያሰብኩኝ። እቺኛውን ቀሚስ ለመጀመሪያ ጊዜ ስጦታ የሰጠኝ ቀሚስ ነው። የሱ ቀሚስ የሱ ስጦታ ነች እና እቺን ለብሼ ልጠብቅ ያሰብኩት። ትወዱታላችሁ። በጣም ነው የምታምረው ቀሚሴ። ልብሴን ቀይሬ እመጣለሁ ጋይስ። ቀሚሴ እቺት ሌላ ቪዲዮ ላይ አይታችሁ ታውቃላችሁ ይመስለኛል። እዛ ፀጉሬን ደግሞ እንደዚህ አድርጌ ላሲዝና ፏዊ ለመጠበቅ ያህል ነው። ለቤት ብንመጣ ይበቃናል። አሁን እየደረሰ ነው። እዚህ ያቀራርበል። እዚህ ጋር ምሳችንን እንበላለን። ድግስ ደግሰሽ ነው እንዴ የጠበቅሽ? ድግስ እኔስ አንቺም አምሮብሻል። መጀመሪያ ነው ምግቡን ነው ያየኸው? ኧረ አንቺ ነው ያየኸው። ቀድሞ የሚታየኝ ያው አንቺ ታየሽ። ዘንጬ ልጠብቅ ብዬሽ ምንም በማስመልከት ነው። አንተ ዘንጠህ አስመጥተኸኝ ምሳ ባትጋብዘኝ፣ እኔ ግን ዘንጬ ምሳ ጋብዝሃለሁ። እንደዚህ አዎ፣ ደግነት አይ ማንኛውም ተሽከርከረሻል
ተሽከርከረሻል። አመሰግናለሁ። ዘንጧል። ላንተ ነው። ምሳችንን እንብላ። ለማንኛውም ቆንጆ ምሳ ነው ደግሞ የሰራሽው። መብራት እኮ ጠፍቶ በከሰል ላይ የሰራሽው? ምን ዶሮማ ትናንትና ነው የተሰራው። የሙክሹ ውስጥ ከደማሙ ከሰል አቀጣጠልኩ። ከሰልሽ ብሎ ተቀጣጠለልሽ? በመከራ እየነገርኳቸው ነበረ። በመከራ ዴሊሽስ ፉድ። አዎ ያው ጾም ሊገባም አይደል? ወዶ ዶሮ ወጥ ዶሮ ስለምትወድ ብዬ ነው እንጂ ለእኔማ መጠባበስ ነበር የሚቀለኝ። ክትፎም ዘርተሻል? ምን ቀረ? የሚቀር ነገር የለም ነው የምልክ። አይ ቆንጆ ነው። ስለ አንጂ ምን እየጠበክ ነው? ቁጭ በይ። ሁሌ እንደዚህ አድርጊ ያላልከኝም ባለፈው። ጥሩ ምክር ሰሚ ነሽ ደግሞ። ጥሩ ምክር ሰሚ ነሽ። ብላሽ እና መብራት ሳይኖር የምሉ ብቻሽን ላምፕ ነው። በጣም ነው የማመሰግነው። እጅጉን ለራሴ ቢሆን አሁን ታቀጥጥኝ ምናምን አልበላም። ታገለለሽ ይቀራታል። እንደዚህ መስፈንም ነው። እንደዚህ ስንፍናም ጥሩ አይደለም። ብቻውን ሰው ብላ ብላ ነው። ትናንትና ዶሮ ወጣችንን ሳንቀምሳ ምን ማምጋን ይዋለው። አይ ቆንጆ ነው። የኔ እጅ አለበት ለዛ ነው። ዶሮ ላይ አግድም አግደኛ የጣፈጠውም ለዛ ነው። በማረድ እኮ ነው ያለብኝ። ከማረዱ ነው የሚጀምረው። ከምግቡ በላይ ደግሞ አንቺ ውባ በማመሰለኝ አሁን ነው ይሄን ከበላህ በኋላ አረ ከመብላት ይበል ምግቡን ያየው እንደገባ አበበሽ በቆንጆ ቀሚስ ምን ቀሚስ ለብሻ አላውቅም። ማን ነበር የገዛው ቀሚስ? ምን ነበር ታውቂያለሽ? እነሱስ ማዘራዘራ ያኔ ብር የከፈልኩበት መሆኑን ብቻ ነው ማስታወሰው። መጀመሪያ ስጦታክ በውድ ዋጋ የተገዛው ስንት? አይ ወራ በጣም ውድ በዶላር ነው በብር ነው የምፈልገው? በገዛበት እኔ በብር ነው የገዛሁት። አምስት ሺህ ብር ፎጭ አድርገን የገዛሁት። ታዲያ ምን አላት 5000? በሰዓቱ ውድ ነበር። 5000 እኮ አለ የሚባለው ውዱ ልብስ ማለት ነው። ያኔ ከሁለት ዓመት በፊት የአሜሪካ ልብስ ነው። የቻይና እና የዱባይ የሚያንፋስል ምናምን ከመስሎ ነው። ምንም በጣም ነው የማውቀው። እንቁላል ጨምር አለ። እሺ ጀናኒ ይሄም ዶሮ ወጣ አላ እጅ የሚያስቆረጥ ዶሮ ማለት ጀምር መሰለኝ። ያስኬድሻል እሱ ነገር
ያዋጣኝ ይቀር አንድ ዶሮ 7000 እና 8000 እየተሸጠ ተሰርቶ ማለት ነው። እና ድካም እኮ አለው። በእርግጥ ዶሮ ስጋ እንደመስራቱ አይመስለኝም። ልፋት ስላለው በጣም ማለት ነው። ሽንኩርት ራሱ ቃኑ ምን እንቁላላት የጨመርሽውን ጨርሰሽ ነሽ። እንደፈለግሻል በላለው ለኪው እና ሲነሳ አጨመረም ተረጋግኝ በለው እና አስማም ትንሽ ጫን ወዲህ ራሱ ከበደኝ ተገብ እንኳን ጠቀቅ ቴንኪው ነው ይፈለጋል። ተጠብቼ እንጂ ተጠ ላምጣልህ ችግር የለም። ተስተካክለ እሺ አፍጥኛ በጣም ከፈለክ ዛሬ አጭስልሃለሁ ሳት ስላለ ከነሱ ቢሆን ዛሬ ስለ ከሰል ካለሽማ አለ ከዛለስ የቡና ቁርስ ቦምቦሊኖ ተወዳጁ ጣፋጭ ነች ደግሞ ይለብለው አሪፍ ነው። ጭሱን ጨምሪበት። ላመጣ ነው ጭሱማ እንደ ዛሬ ተገኝቶ ማያውቅ የቡና ድምቀቱ ጭሱ ነው። ጭስ ከሌለው የማይጠጣ ሰው እንዳለ ታውቃለህ? ብዙ ሰው እንደዛ ነው እኮ። ለምን ግን እንደዚህ ደስ ይላል። የቡና ቫይቡ ወይ ውስጥ ጨመርሽብኝ። የቡና ጥምቀቱ ጭሱ ነው። ታነሽ ጭፍት ነው የሚለብኝ ብሎ አለው እኮ ግን ኃይለኛ እሳት እኮ ነው መርጬ ያደረኩበት። ከዛሉ ቢጠፋ ወይ በጣም ሊሆን ይችላል። እንጃ ሆነ ጊዜ ለአሁን ይበቃሃል አንተ። ትንሽ ከሸፈተ አይበቃም? ሙልል ማለት አለበት። እሱ እኮ ቡና ቤት ምናምን ነገር እንትን የሚሉት ማይጠፋ እጣን አለ መሰለኝ የሚቆይ። አራ ይችላል ለዛ ሲባል ሰማሁ። እኔ እንጃ። እኔ ግን አሁን ፍም ኃይለኛ እሳት ያለው ከሰል ነበር ያደረኩት። ግን ይመጣ ከእጣኑ ይመስለኛል። እንደዛ ከሆነ ቦምብ የሆነ ቡናሽ ከውጪ እና ከቤት ቡና ይሻላል። የቤት ቡና ምን ጥያቄ አላችሁ? መጠየቅሽ ሁሉንም ተመቸች።
ሁሌ እመጣለሁ ይልመድብሽ። ሁሌማ አልመጣም። አንቺም ሁሌማ ይደክምሻል። ያው ምግብ መበላት አይቀርም። እንደዚህ እየደገሱ ይወዳል። እኮ እየተዝናና የምሰራው ምግብ ደስ ይለኛል። አለ ሁሌ እመጣለሁ። በቃ እኔ ልሂድ። ጨርሰዋለሁ። እመጣለሁ። ጾም ሊገባ ስለሆነ ና ጾም ከመግባቱ ጋር ነገና ሐሙስ ዓርብ ነው ጾም ሊገባ። ሁለት ቀን ያለው በቃ ትመጣለህ? እመጣለሁ። በጣም ነው የማመሰግነው። እሺ ማለት ነው። ጊዜ ይስጥልን። በቃ እንዲባርክሽ አመሰግናለሁ። በቃ ቻው በልልኛ ፋንዲዎች በሉ ጥሩ ምሳ ነበር የበላነው። እናመሰግናለን እናንተም ስላያችሁልን። እንዳታመሽ አላመሽም በሰዓቱ በጊዜ ነው በተለመደ ብቻዬን ቀረሁ ፋሚሊ። ብቻዬን ብሆን ኖሮ ይሄንን ሁሉ ነገር አላረግም። ምሳዬን ላልበላውላ እችላለሁ። አንዳንድ ቀን እንኳን ቡና ምናምን ላፈላ ስንት ነው የምለው ብቻዬን ስሆን። ባሌ መጥቶ እንደዚህ አንዳንዴ ምሳ ሲያባላኝ ደስ ይለኛል በጣም። እንግዲህ ተጣድፎ ሄዷል። ይሄን ይመስል ነበር የምሳ ግብዣዬ። ደስ ብሎት በልቶ እንዲሄድ አድርጌዋለሁ። እንግዲህ ከመጣ ከዚህ በኋላ እንሰራላችኋለሁ ሌላ ቪዲዮጋችንን። እስካሁን አብራችሁን ስለቆያችሁ በጣም ነው የማመሰግነው ፋሚሊ። እኔ ቡናዬን ጠጥቼ ዕቃዬን ላነሳሳ። በሌላ ቪዲዮ እመጣለሁኝ። እወዳችኋለሁ ጋይስ። ባይ ባይ።